ለኢየሱስ ክርስቶስ ትሰግዳላችሁ አትሰግዱም? እንሰግዳለን አንሰግድም? የምን ስግደት? ለማ ለስጋው ያምልኮ ይሰገዳል? ስጋው እሺ ፍጡር ነው አይደለም? ስጋው የክርስቶስ ስጋ ፍጡር ነው አይደለም? መልሱ፣ አይዟችሁ። ፈራችሁ አይደል? ስጋው ፍጡር ነው አይደለም? ከፍጡር የተገኘ ፍጡር ነው አይደለም? ተለውጦ አምላክ ሆኗል። እሺ እንበለ ውላጤ ያላስተማርኳችሁ ሲረሱ ሲደናገጡ ተለውጦ አምላክ ሆኗል። ተለውጦ አምላክ ሆኗል ወይ? ክህደት ነው እንዲህ ብትሉ ከሆነ እንዴ በደንብ ስሙ። ሆኗል። ክህደት ስለሆነ ቃል ተለውጦ ስጋ ሆነ በሉ ሆኗል። ስለዚህ እንዲህም ካልን ክህደት ነው። ቃልም አልተለወጠም፣ ስጋም አልተለወጠም። ጥሩ። ስጋ ሳይለወጥ ቃልም ሳይለወጥ የሚኖሩ ከሆነ ግን ይኸው አሁን ስናስብ ስጋም አልተለወጠም አለ፣ ቃልም አልተለወጠም አለ። በሀሳባችን ሁለቱ አሉ፣ አልጠፉም። ግን ስንት ሆነዋል? ስንት ሆነዋል? አንድ ናቸው። ነጥለን ማሰብ አንችልም። ግን ሁለቱ እንዳሉ በህሊናችን ነው። አሁን እኔ ጋር ነፍስ እንዳለኝ ታውቃላችሁ አታውቁም? ታውቃላችሁ አታውቁም? ግን አላያችኋትም አይደል? ግን አለች አይደለም? ስታስቡ ዝም ብላ ረቀቅ ያለች ነገር ነፍስ የምትባል አለች፣ ስጋዬም አለ። እኔን ግን ነጣጥላችሁ አስባችሁኝ ታውቃላችሁ? ስሞት ሊሆን ይችል ይሆናል። ያኔም ነፍስን አታውቋትም። አሁን ምን ለማለት ነው? ተዋህዶ በታቅቦ ነው ብያቸዋለሁ ባለፈው አይደለም? መጠፋፋት የለም። ቃል ቃልነቱን አያጣም፣ ስጋም ስጋነቱን አያጣም። ተዋህዶ በታቅቦ ነው የሚለው ይሄን የሚያመለክት ነው። ፕሬዘርቬሽን አለ፣ መጠባበቅ አለ። አንዱ አንዱን አያጠፋም። አንድ ሁለተኛ ደግሞ በተገናዝቦ ነው። አንዱ የአንዱን ገንዘብ የራሱ ያደርጋል። ጥሩ። ስለዚህ ቃል የስጋን ገንዘብ ስላደረገ የማይሞተው ቃል የሚሞት ስጋን ሲዋሃድ በስጋ በሉ በስጋ ምን አለ? ሞተ። እሺ ጥሩ። ቃል በስጋ ሞተ ተባለለት። ቃል ግን የማይሞት ነበረ። ሞተ የተባለው ለምንድን ነው? መዋቲ ስጋን ገንዘቡ ስላደረገ። እንገልብጠው ደግሞ ስጋ መዋቲ ነው አይደለም? ነው አይደለም? ፍጡር ነው አይደለም? ፍጡርነቱ ሳይጠፋ መዋቲነቱ ሳይጠፋ በኋላ ከትንሣኤ በኋላ ይጠፋል። ሳይጠፋ ይሄ ስጋ የቃልን አምላክነት ገንዘብ አደረገ። እየሰማችሁ አይደለም? ስለዚህ ቃል አምላክ ስለሆነ ለስጋ አምላክነትን ሲሰጠው ስጋ ፍጡርነቱን ሳይለቅ አምላክ ሆነ። እየሰማችሁ ነው አይደለም? የምናገረው እየሰማችሁ ነው ወይ? ለምን? መጠፋፋት በተዋህዶ ስለሌለ። ጥሩ። አሁን ስጋ ፍጡርነቱን ሳይለቅ ምን ሆኗል እያልኳችሁ ነው። አረ መልሱ። ይሄ ሁሉ እያስረዳው ፍዝዝ ምን ሆኗል? ማን ነው አምላክ የሆነው? ተለውጦ ፍጡርነቱን አጥቶ በሉ አይደለም በሉ ነው አጥቶ ነው ሳያጣ ምን ሆነ ግን? ያንን ስጋ እናመልከዋለን አናመልከው? መልሱ። ከምን ጋር አንድ ስለሆነ ከቃል መለየት ይችላል? ስጋ ይችላል ወይ? ስለዚህ አሁን ጠይቀውታል ቅዱስ አትናቴዎስንም ቅዱስ ማነው ቄርሎስንም። በህሊናቸው ልክ የሚሳቡ ሰዎች መጡና እንዴት ስጋ ፍጡርነቱን ለቋል? አልለቀቀም። ፍጡርነቱ ካልጠፋ እንዴት ያን ስጋ እናመልካለን አሉ። እንዴት ፍጡርን እናመልካለን ሲሉ መጀመሪያ ስጋን ከቃል ለይታ አሳየኝና ማምለክ አለማምለካችን እነግርሃለሁ። መለየት የማትችል ከሆነ ግን ለምንድን ነው ፍጡርነትን ብለህ ከቃል ለይታ ሩቀ መለኮት የምታደርገው? ለምንድን ነው? ከተዋህዶ በኋላ መለኮት የተለየው ስጋ አለ ወይ? ስጋን የምናመልከው ፍጡርነቱን ስለለቀቀ አይደለም፣ ቃልን ገንዘብ ስላደረገ ነው። እየሰማችሁ አይደለም? እንዲመለክ ስጋን ያደረገው ምንድን ነው ሲባል ተዋህዶ። በሉ እስቲ መልሱ። ስጋ እንዲመለክ ያደረገው ምንድን ነው? ስለዚህ ለስጋ ከቃል ጋር አንድ ስለሆነ ምን እንሰግድለታለን? የአምልኮ ስግደት። ስለዚህ ኢየሱስ ክርስቶስ መድኃኒታችን ነው፣ ፈጣሪያችን ነው እንላለን አይደል? ፈጣሪያችን መድኃኒታችን የምንለው አሁንም ጥያቄ እንጠይቃለን። እዚህ በጣም ብዙ ነገሮችን ሊያካትት እንደሚችል ይታወቃል። እሺ እመቤታችን ማንን የወለደችው? ፈዘዝ አትበሉ። ማንን የወለደችው? አምላክን አይደለም? አይደለም ነው አይደለም? ሰውን አይደለም የወለደችው? እሺ ስጋን አይደለም? ስጋን አይደለም?
እሺ ቃል ይዟችሁ ባለፈው ነገር ጠይቃችኋለሁ አልጠይኳችሁም አይደል? እመቤታችን የወለደችው ቃልን ብቻ እውነት ሐሰት? ቃልን ብቻ እውነት ሐሰት? እሺ ስጋን ብቻ እውነት ሐሰት? እሺ ስጋና ቃልን እውነት ሐሰት? ስጋና ቃልን አትወዛገቡ። ስጋና ቃልን ስጋና ቃልን አልወለደችም አልወለደችም ስጋና ቃልን ይሄ ንስጥሮስ ክደት ስለሆነ ነው። አይዛችሁ ጀግናችኋል፣ ገብታችኋል። ደስ ብሎኛል በእውነቱ። ሁሉም ሰው ስጋና ቃልን ወልዳለች ሲባል አዎ ነው የሚለው። ይሄ የንስጥሮስ ክደት ነው እና የሚለው አጫፋሪ ለይ ስለሆነ ስግው ቃል ስጋና መለኮት አይባልለትም። ስጋና መለኮት ተዋህደው አንድ ሆኑ። ስለዚህ ሰውም አምላክም ይባላል። ሰውና አምላክ አይባልም። ስጋም አምላክም ልንል እንችላለን። ይሄን ለማስረዳት ማለት ነው። ፍጹም ሰው የሆነ አምላክ፣ ሰው የሆነ አምላክ የሚለው አገላለጽ በጣም ወሳኝ ቃል። ስለዚህ የምናመልከው የምንገዛለት ስግው ቃል ነው። ያ ስግው ቃል ከማ ተወለደ ነው ጥያቄው። ከመቤታችን አይደለም? ግን ከመቤታችን ተወልዶ ማ ተባለ? እሱ ማን ነው የሚባለው? እሱ ፍጡር ይባላል? ፍጡር ነው ያሉት የተወገዙ ናቸው አይደለም? ቅዱስ ቄርሎስም አውግዟል። ቅዱስ ጎርጎርዮስ ዘንዚናዙም አውግዟል። ግን ፍጡርነት ያለውን ስጋ ከመቤታችን አልነሳም? ነስቷል። አይገርምም? ፍጡርነት ያለውን ስጋ ነስቶ የተወለደው እሱን የሰው ልጅ እንላለን። ፍጡር ብትል ግን አፈር ነው የምትፈላ። ክደት ነው ማለት ነው። አይቻልም። ለምንድን ነው እንዲህ የምንለው ነው ጥያቄው። እንዲህ የምንለው ቃል ነው ሰው የሆነው እንጂ ሰው አይደለም ቃል የሆነው። ኮንሰፕቱን በደንብ እንድትረዱ እንዳታዛቡብኝ ማለት ነው። መጽሐፍ ቅዱስ ቃል ስጋ ሆነ ይላል። እስኪ በሉ ቃል በሉ ቃል ስጋ ሆነ በሉ። ምን ማለት ነው ይሄ? እሺ ቆይ አዳም ዕፀ በለስን በልቼ አምላክ ሆናለሁ አላለም ብሏል። በልቶ ግን ሆነ? ተንኮታኩቶ አፈር ከድሜ በላ አይደለም? እሺ ለሰው አምላክ መሆን ይቻላል? ይቻላል ወይ? የሚቻል ከሆነ ፍጡር አምላክ በሚሆንበት ጊዜ ቀድሞ አምላክ የነበረው እርሱ አሁን አዲስ አምላክ የሆነውን ደረስክብኝ ና ሊለው ነው? ሊሆን አይችልም። እሺ ጥሩ። ስለዚህ ለፍጡር አምላክ መሆን አንደኛ ካህሊነት የለውም። ፍጡር ካህሊ ሁሉ ስላልሆነ ማለት ነው። እንኳን አምላክ ሊሆን ታውቃላችሁ፣ እኛ ያለ እግዚአብሔር ምንም ማድረግ አንችልም አይደለም? ያለ እኔ ምንም ማድረግ አትችሉም ብሏል ዮሐንስ ወንጌል ምዕራፍ 15 ላይ። ለፍጡር ፈጣሪ መሆን አይቻልም። ጥሩ እሺ፣ ይሄኛው ፖሲቢሊቲ አይቻልም። ስለዚህ መጽሐፍ ቅዱስ ስጋ ቃል ሆነ ይላል አይልም? ስጋ ቃል ሆነ ይላል? ጀግናቸዋል። ምንድን ነው የሚለው መጽሐፍ? ቃል ለምንድን ነው ስጋ አምላክ ሆነ ያላለው? ስጋ አምላክ ሆነ ቢሆን ኖሮ ለስጋ አምላክ መሆን አይቻለውም። ለአምላክ ግን ሰው መሆን ይቻላል አይቻለውም? አምላክነቱን ሳይለቅ ማለት አምላክ ሰውም የሆነው ተለውጦ አይደለም። ሚውቴሽን አይስማማውማ። እኔ እግዚአብሔር አልለወጥም ብሏል። እግዚአብሔር ስለማይለወጥ ማለት ነው። ስለዚህ እግዚአብሔር ሰው በሆነበት ቅጽበት አምላክነቱ ለቆ አይደለም ሰው የሆነው፣ በተዋህዶ ነው ሰው የሆነው፣ በተዋህዶ። ስለዚህ ተመልከቱ፣ ቃል ሰው ልሁን ብሎ አሰበ። ቅድመ ተዋህዶ ቅድም ነግሬያችሁ ስጋ አለ፣ አይዟችሁ አለ። ቃል የሚዋሃደው ስጋ አለ ወይ? ቅድመ ተዋህዶ ኖረው ቃልና ስጋ። ቃል እኔ ሰው መሆን ፈልጌ ነበር ሲል፣ ስጋ ደግሞ እኔ አምላክ መሆን ፈልጌያለሁ። ስለዚህ ለምንድን ነው አጋጅተን አንድ ላይ ሆነን ተደማምረን እንደዚህ ማን ነው ብለው ተወያይተው የፈጠሩት አንድነት ውጤት አይደለም ተዋህዶ። የሚገባችሁ ከሆነ የተዋህዶ ጀማሪው ፈጻሚው ቃል ነው። ሰው ሆኜ ላድን ያለው ቃል ነው ወይ ስጋም አብሮ እኔም ለቃል እንዲልሁንና ላድን አብሮ ብለዋል? እንደዛ ብለዋል ወይ? ማለትም አይችልም አይደለም። ስለዚህ ማን ነው ላድን ያለው? ሰው ልሁን ያለው ማን ነው? የላከ ወደ እመቤታችን ማን ነው? ስለዚህ ቃል ነው ሰው የሆነው ማለት ነው አይደለም። ቃል ከሆነ ሰው የሆነው ሰው መሆን አዋሃጁ ራሱ ቃል ነው። ስጋን ከራሱ ጋር ያዋሃደው ማ ስለሆነ? ቃል ስለሆነ። እየገባችሁ ነው የምናገረው? ቅድመ ተዋህዶ ኢንዲቪዥዌትድ ሆኖ የነበረው ቃል ስለሆነ ከራሱ ጋር ስጋን ያዋሃደው ራሱ ቃል፣ ሰው ልሁን ያለው ራሱ ቃል፣ ሰው ሆኖ መከራ የተቀበለው ራሱ ቃል ሰው ሆኖ ማለት። ለምንድን ነው ሰው የሆነው ብለን ደግሞ ስንጠይቅ ዓለምን ማን ነው ዓለምን ለማዳን ሰው የሆነው?
ቃል ማን ነው? እግዚአብሔር። ማን ነው ቃል? ሰው በሆነበት ጊዜ ሰውን ለማዳን ሰው በሆነበት ጊዜ አምላክነቱን ለቋል። ከለቀቀ ማዳን ስለማይችል ያለ እግዚአብሔር እኛን የሚያድን ስለሌለ ማለት ነው አይደል? አዎ። ስለዚህ ኢየሱስ ማን ነው? መልሱ። ኢየሱስ ክርስቶስ ማን ነው? እግዚአብሔር ነው። አራቱ ዘገው በሉ መልሱ። ኢየሱስ ክርስቶስ ማን ነው? እመቤታችን የማን እናት ናት? ሳምንት ደግሞ የመጨረሻ ይመስለኛል ከዚያ በኋላ ገና ስለሆነ ማለት ነው። ምን የኛ ልመና እኮ የረባ ልመና እኮ አልለምን። ለምን እንወሻሻ? አሁን የኛ ጸሎት ቢደመር የሁላችን ቢደመር እኮ አንድ ደህና ነገር ያወጣው። ስጋዊ ነገር እኮ ነው የምንለምነው። ጊዜያዊ ነገር ነው የምንለምነው። ስለት ሲነገር አትሰሙ? ስራ የለኝም ነበር ስራ አገኘው፣ ትዳር የለኝም ነበር ትዳር አገኘው፣ ውጭ ሀገር ልሄድ ነበር ቪዛ ተመታልኝ ነው እኮ የኛ ስለት። እንደው ለንስሐ በቃኝ ብየው ነበር ለንስሐ በቃው የሚል ስለሰምታችኋል? አፌን ሰብስብልኝ ምላሴን ቆጥብልኝ ብዬ ተስዬ ነበር የሚል ሰምታችኋል? የለም። ልመናችን ሁሉ ምድራዊ ነው፣ ጊዜያዊ ነው። አንድ ዘላለማዊ ልመና የሚለምን ሰው የለም። ደህና ነገር አንለምንም። እምትለምኑትን አታውቁም የሚያስብል ስንት የማይረባ ልመናም እንለምናለን። የማይጠቅመንን ህይወታችንን አደጋ ላይ የሚጥል ልመና እንለምናለን። ከኛ ልመና ግን የነማን ልመና ይሻላል? የቅዱሳን ይሻላል። ለምን? እነሱ ምን መለመን እንዳለበት ያውቃል። ለካ ዳዊት ምድረ በዳውን ቅድስተ ቅዱሳን አድርጎ ጸሎት ይጸልይ ነበረ። ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ በምድረ በዳ ነፍሴ አንተን ተጠማች ይላል። ሰው እኮ በምድረ በዳ ውሃ ነው እኮ ሊጠማ የሚችለው። ዳዊትስ እግዚአብሔርን ተጠማ። ብዙ የቅዱስ ዳዊት መዝሙራት የተደረሱት በምድረ በዳ ነው። አንብቡት። በኤዶምያስ ምድረ በዳ የዳዊት መዝሙር ይልላችኋል። ምንም ምድረ በዳ ቢሆን ከማመስገን እንዴት እናቋርጣለን? ብዙ ድርሰቶች፣ ብዙ ስብከቶች። የቅዱስ ዮሐንስ ራእይን ተመልከቱ። በፍጥሞ ደሴት ተግዞ ሳለ እኮ ነው ታላቁን ራእይ እግዚአብሔር የገለጠለት። ለዚህ እኮ ነው ክርስቲያኖች መከራችንን እንደ ሙሉ ደስታ የምንቆጥረው። በመከራችን ውስጥ የእግዚአብሔር ፍጹም ጸጋ እንዳለ እኮ ስለምናምን ነው። ብዙ የቤተ ክርስቲያን ሊቃውንት ትምህርት መናፍቃን ስለተነሱ እኮ ነው ያስተማሩት። በጥልቅ ምንፍቅና ውስጥ ጥልቅ ኦርቶዶክሳዊ ትምህርትን የጎረፈልን። አትጥሉት። እስካልገደላችሁ ድረስ ያጠነክራችኋል፣ ያበረታችኋል። ትንሽ ፈቀቅ ስትሉ ከፍ የሚያደርጋችሁን የእግዚአብሔርን ጸጋ ታዩታላችሁ። ቅዱሳን ሐዋርያትን ተመልከቷቸው። እንዴ የመጀመሪያው የቅዱስ ሲኖዶስ ጉባኤ ሊቀ መንበር ሰብሳቢ የነበረው ቅዱስ ያዕቆብን ላስታውሳችሁ። ዝሆኔ በሚባል በሽታ ታሞ በቅርጫት ውስጥ ሆኖ ነበርኮ የሚሰብከው። ማን ደህና ነበር መሰላችሁ? ወባ እያንቀጠቀጣቸው ይፈውሱ ነበር። እናስ በድካሜ ውስጥ ኃይሌ ይገለጣል እኮ ነው ያለው። የእግዚአብሔር ኃይል የሚገለጠው በብዙ ፈተናዎቻችን በብዙ መከራዎቻችን መካከል እኮ ነው። ዳዊት የገጠመው ይሄ ነው። ይሄንን ያስተዋለ ቅዱስ ዳዊት ምን አለ? ግደለው ሲሉት እግዚአብሔር በቀባው ላይ ምን አለልም? አላነሳም። በቂ ምክንያት አለው። የጋሻ ጃግሬዎቹ ደግሞ ውስወሳ እኮ ልዩ ነው። ይሄንን ምክንያት አድርጎ ግን ትእዛዝ እግዚአብሔርን አልሻረም፣ ጠበቀው። እንኳን አይደለም ሳኦልን ሊገለው የሳኦልን መጎናጸፊያ ጥቂት ስለከፈለው ልቡ ተከፈለበት። እየሰማችሁ ነው? እግዚአብሔር ያሳያችሁ። ልቡ ተከፈለ። ጨርቁን ስለቀደደ ልቡ ተቀደደበት። የምን ግልምጫ ነው? የምን ጡጫ ነው? የምን መጋፋት ነው? የምን መጋፋትን ሰበብ አድርጎ መበቀል ነው? ብቻ ለእግዚአብሔር መስጠት። ልቡ ፍቅር ማለት እኮ ይሄ ነው። በኦሪት ያለ በወንጌል ጽድቅ የሚኖር አይመስላችሁም? ዳዊት ልቡ ተከፈለበት። የምስጋና መዝሙራቱ በመሰደድና በመፈናቀል ውስጥ ነው። ማልቀስ አይደለም ማመስገን ያዘው። ያስጨነቀኝ ለበጎ ሆነልኝ እኮ ነው የሚለው። እግዚአብሔር ለበጎ እንደሚያደርገው ምን ታውቃላችሁ? ምናልባት አንዳንዶቻችሁ ሰማለሁ እግዚአብሔር ለበጎ እንደሚያደርገው ለምን አትረዱም? እግዚአብሔርን ለሚወዱት እንደ ሐሳቡም ለሚኖሩት
ነገር ሁሉ ለበጎ እንዲደረግ እናውቃለን። ስደታችን፣ አዎ፣ መፈናቀላችን፣ አዎ። በቋሚነት ምን አለን እዚህ ምድር ላይ? እንኳን ይሄ አይደለም በዋሻና በፍርክታ ቦታ ላይ ያሳጣን የሚችል ሌላ ክፉ ዓለም አለ። ይሄንን ሁሉ ለበጎ ያደርገዋል። አዎ እግዚአብሔር ያስጨነቀኝ ለበጎ ሆነልኝ፣ ልቤንም አሰፋህልኝ፣ አንተንም እንዳውቅ ረዳኸኝ እያለ ዘመረ። እግዚአብሔርን የመንገዳችሁ መጀመሪያ እግዚአብሔርን ጥላ ጋሻ ካደረጋችሁ እመኑኝ ምንም ባይኖራችሁ እግዚአብሔር ያኖራችኋል። ከክርስቶስ ጋር መከራ ለመቀበልን በግብፅ ያለውን ጊዜያዊ ደስታና እርካታ እምቢ ሲል እኮ ነው እግዚአብሔር ከፍ ያለ ልዕልናን ይሰጥ። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናምናለን ይላል። በሚመጣ በሚሄድ በሚሞቅ በሚቀዘቅዝ በሚሞላ በሚጎድል ነገር ደስታችሁን ካንጠለጠላችሁት፣ አዎ ሐዘን ይቀጠቅጣችኋል። ኦርቶዶክሳውያን ምእመናን የትም እንሂድ የት እንዴትም እንኑር እንዴት በምንም ሁኔታ እንመላለስ፣ አንድ ነገር ግን እርግጠኛ እንሆን፣ እግዚአብሔር አብሯችን ይወጣል።